የተከበራችሁ ተመልካቾች እንግዲህ በልምላሜ ውበቱ እንዲህ የሚስብ ገዳም ይህ ገዳም ፈለገ ሕይወት አቡነ ሊባኖስ ግራርጌ ይሰኛል። እንግዲህ እንደምታዩት አካባቢው አዝርቱ አዝመራው በጣም ነው የሚያምረው። የሚገርማችሁ የዚህ አካባቢ ገበሬ በመኸር ወቅት አዝመራውን ሲከውን ወይም እውድማ ላይ ሲወቃ ማለት ነው በቅርጫት ሰፍሮ ወደ አቁማዳ የሚከት 9 ሰዓት ቅዳሴ ውጭ ነው። ይህ ደግሞ ራሱን የቻለ የጻድቁ ቃል ኪዳን ወይም በምርቱ ላይ በረከት እንደሚያሳድር ልዩ ቃል ኪዳን አላቸው። ከአዝርቱም ከብቃየውም መገመት ይችላል። እስኪ አሁን ደግሞ ወደ ገዳሙ እንግባና ውስጥ ላይ ያሉ ነገሮችን እንመለከታለን። አብራችሁን ተባሉ። በጣም ነው የሚያምረው እዚህ አካባቢ አሁን እንደምትመለከቱት በሩ ላይ ደርሰናል። ወደ ውስጥ እንገባለን። እንግዲህ እንደምትመለከቱት ይህ ገዳም በትልልቅ አጸዶች የተከበበ ነው። በጣም የሚገርመው እንደምታዩት ይህ ጽድ ከታች ደርቋል። ከላይ ደግሞ ከዋርካው ጋር ነው ተደጋግፈው ያሉ። የሚገርማቸው አሁን ዋርካው ቢወድቅ ኖሮ ይህ ጽድ መቆም አይችልም ማለት ነው። ያው ክፉ ዘመን ገፍቶኝ ነው እባክህ ደግፈኝ ያለው ይመስላል። እንደ እናትና እንደ ልጅ ነው ተቃቅፈው የሚገኙት። በጣም የሚገርም ነው። ሌላው ደግሞ እንግዲህ እዚህ ገዳም የሚገርማችሁ ወደ 4 ዋርካ አለ። ከአራቱም ዋርካ ንብ አለ። እንደምትመለከቱት እዛ ላይ ንብ አለ። እንግዲህ ይህ ገዳም በንብ ነው የሚጠበቀው ማለት እንችላለን። በጣም የሚገርም ገዳም ነው። ይሄ ዋርካ የሚገርማችሁ ውስጡ ላይ ጽድ አለ። መጀመሪያ እዚህ ዋርካ ስር በቅሎ የነበረው ጽድ ነው። አሁን ዋርካው እያደገ ሲሄድ ነው ጽዱን የዋጠው ማለት ነው። እዛ ላይ የጽዱ ግሳም ይታያል። ምናልባት ለካሜራ ግልጽ ላይሆን ይችላል። በተጨማሪ ደግሞ እዚህ ጋር እዚህ ጎሬ ውስጥ ንብ አለ። ይህም ቅድም እንዳልኳችሁ ገዳሙን የሚጠብቀው ንብ ነው። አሁንም እዚህ ውስጥ እዚህ ዋርካ ውስጥ እዚህ ከምታዩት አንድ አባት ይኖሩ ነበር እዚህ ዋሻ ውስጥ ማለት ነው። እስከ ቅርብ ጊዜ እሳቸው ካለፉ በኋላ አስኬማቸው እዚህ አካባቢ ተቀምጠው ነበረ። እዚህ ውስጥ የሆኑ መናኝ እንደሚኖሩበት ነበረ። አዲሱ እንግዲህ ይህ ቤተክርስቲያን በተለያዩ ዘመናት አላውያን ነገስታት ድርቡሽ፣ ዮዲት፣ ጉዲት፣ ግራኝ አህመድ ጉዳት አድርሶበታል። ከዛም በኋላ ሲቀደስ የነበረው ከምትመለከቱት እዚህ መጻረቢያ ነው። ሲቀደስ የነበረው ለብዙ ዘመናት ብዙ የሴትና የወንድ መነኮሳት ነበሩት እነ ድርቡሽ ከማጥፋታቸው በፊት ማለት ነው። እዛም በኋላ እዚህ ነበር ሲቀደስ የነበረው። የእግዚአብሔር ፈቃድ ደረሰና አሁን ግን
በክቡር ቆሞስ መላከ ሕይወት ያለው ነጋሽ አማካኝነት አዲሱ ቤተክርስቲያን አሁን ይሄን ይመስላል። በጣም በሚያምር ሁኔታ ነው ያሰሩት አባታችን ማለት ነው። አዲሱ ቤተክርስቲያን ይሄን ይመስላል። እንግዲህ እድሜ ጠገብ ጽዶች ያልነው ይኸው ዋርካው ጋም እኩል የወጣ ጽድ አለ። ይኸው እንደምትመለከቱት 1880ዎቹ አካባቢ የወደቀ በድርቡሽ የወደቀ ግንድ አለ። እስካሁን ፀሐይና ዝናብ ይፈራረቅበታል። ነገር ግን መበስበስ የሚባል ነገር አያውቀውም። እስኪ እሱን ነው እንግዲህ በ1880ዎቹ የወደቀ የወይራ ግንድ ያልኳችሁ ይሄ ነው። እንደምትመለከቱት ምንም አይነት ፀሐይና ዝናብ ይፈራረቅበታል፣ አልበሰበሰም። የሚገርማችሁ መጥረቢያ እንኳን ስንጥልበት መጥረቢያውን ነው የሚመልሰው። በጣም ነው የሚገርም ብርታቱ ማለት ነው። እስካሁን የበሰበሰ ነገር የለውም። ይሄ ግንዱ ነው እንደምትመለከቱት። ይሄ ነው ግርሳሜው፣ ግንዱም ይሄ ነው ስሩ የነበር። ይሄ ነው የሚገርማችሁ። ይሄ ዙሪያው በሙሉ በጽዶች የተከበበ ነው የነበር። ያው የጣሊያን ወታደሮችን አብዛኞቹን ጽዶች ለማገዶ ብለው ዙሪያውን የነበሩ ጽዶችን ለማገዶ ብለው የጣሊያን ወታደሮች ነው እንደገረሰሙትና እንደ አጠፉት የሚነገረው። የሚገርማችሁ እዚህ ትልቅ ዋርካ ላይ ንብ አለ እና የሆነ